ጌታ ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወለዱ ወልዲያን የተሰኛችሁ የክርስቶስ ቤተሰቦች እናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን እስከዚህ ድረስ ቆያችሁ። አሜን። አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን፣ ለመከራችሁን፣ ቃሉን ላካፈላችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክትን ያሰማልን። ለአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ እንድታገለግሉም የእሱ ቅዱስ መልካም ፈቃድ ይሆንልን። እግዚአብሔር ቢወድና ቢፈቅድም ከዕለቱ መስከረም 18 የሚነበቡ ምንባባት ውስጥም እንደሚከተሉት አቀርባለሁኝ። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንኳን አብሮ አደረሰን። ከጻድቃኑ ከደናግላኑ በረከትን ረድኤትን ይክፈለ። ሮሜ ምዕራፍ 10 ከቁጥር 11 እስከ ፍጻሜው ያለው ኃይለ ቃል መጽሐፍ በእርሱ የሚያምኑ ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑትበትንም እንዴት አድርገውም ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራችም የሚያወሩ እግሮቻቸውም እንዴት ያማሩ ናቸው ተብሎ እንደተጻፈው ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልተዘዙም። ኢሳይያስም ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲያስ እምነት ከመስማትም ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ እላለሁ። በእውነት ድምፃቸውም በምድር ሁሉ ላይም ቃላቸውም እስከ ዓለም ዳርቻ ወጣ። ነገር ግን እስራኤል ባያውቁ ነው ወይ እላለሁ። ሙሴ አስቀድሞ እኔ ሕዝብም በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብም አስቆጣችኋለሁ ብሏል። ኢሳይያስ ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጡ አለ። ስለ እስራኤልም ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብም እጆችን እዘረጋለሁ። ሁለተኛይቱ የጴጥሮስ መልእክት ምዕራፍ 3 ከቁጥር 14 እስከ ፍጻሜው ያለው ኃይለ ቃል። ስለዚህ ወዳጆች ሆይ ይህንን ጠበቃችሁም፣ ያለ ነውርና ያለ ነቀፋ ሆናችሁም በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግስትም መዳናችሁንም እንደሆነ ቁጠሩ። እንግዲህም የተወደደ ወንድማችንን ጳውሎስንም ደግሞ እንደተሰጠው ጥበብ መጠንም ጽፌላችሁ በመልእክቴም ሁሉ ደግሞ እንደነገረ ስለዚህም ነገርም ተናገረ። በእነዚህ ዘንድም ለማስተዋልም የሚያስቸግር ነገር አለ። ያልተማሩትንና በማይጸኑትም ሰዎች ሎሌዎችን መጻሕፍትን እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህንን አስቀድማችሁም ስለምታውቁ በአመፀኞችም ስህተትም ተስባችሁ ከራሳችሁ ጽናትም እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀትም እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስም ክብርን ይሁን፣ አሜን። የሐዋርያት ሥራ ምዕራፍ 14 ከቁጥር 26 እስከ ፍጻሜው ያለው ኃይለ ቃል። ቃሉም እንደዚህ ይላል።
በጲሲዲያ አልፈውም ወደ ጵንፍልያ መጡ። የጴርጌንም ቃሉን ከተናገሩ በኋላ ወደ አጣሊያ ወረዱ። ከዚህም ስለፈጸሙትም ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጠችው ወደ አንጾኪያ በመርከብም ሄዱ። በደረሱም ጊዜ ቤተ ክርስቲያኑንም ሰብስበውም እግዚአብሔር ከእነሱ ጋር ያደረገውን ሁሉ ለሕዝቡም የሃይማኖትንም ደጅም እንደከፈተላቸው ተናገሩ። ከደቀ መዛሙርቱ ጋርም አያሌ ቀንም ተቀመጡ። መዝሙረ ዳዊት ምዕራፍ 88 ነአሃብየ ዳዊት ባለመዝሙር ሰናይ ወጥዑመ ቃል ታለቦን ነገር ፍካሬ ሁሉ አምሳለ ከመዋድስ አለማርያም ድንግል። አቤቱ ምሕረትን ለዘላለም እዘምራለሁ፣ እውነትን በአፌ ለልጅ ልጅ እናገራለሁ። አንተ ምሕረትም ለዘላለም ይመሰረታል ብልሃልና እውነትም በሰማይ ይጸናል። ከመረጥሃቸው ጋር ቃል ኪዳንን አደርጋለሁ። ለባሪያ ለዳዊትም አልሁ፣ ዘርህንም ለዘላለም አዘጋጀ፣ ዙፋንም ለልጅ ልጅ መሰርታለሁ። አቤቱ ሰማያትም ታምራትን እውነትንም ደግሞ በቅዱስ ማኅበር ያመሰግኑሃል። እግዚአብሔር በሰማይ የሚተካከለው ማን ነው? ከአማልክት ልጆችም እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔርን ክብር ነው፣ በዙሪያውም ላሉትም ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትም ከባል። የባህርን ኃይል አንተ ትገዛለህ፣ ሞገዱንም መናወጥን አንተ ዝም ታሰኛለህ። አንተ ትዕቢተኛውን እንደተገደለ አዋረድከው፣ በኃይልህም ክንድም ጠላቶችንም በታተንካቸው። ሰማያትም ያንተ ናቸው፣ ምድርም ያንተ ናት። ዓለምንና ሞላውንም አንተ መሰረት፣ ሰሜንና ደቡብንም አንተ ፈጠርክ። ታቦርንና አርሞንንም በስምህ ደስ ይላቸዋል። ክንድህም በኃይልህም ጋር ነው። እጅህም በረታችም፣ ቀኝም ከፍ ከፍ አለች። የዙፋንም መሰረት የጽድቅ ፍርድ ነው። ምሕረትና እውነትም በፊት ይሄዳሉ። ምስጋናን እልልታ የሚያውቅ ሕዝብም ምስጉን ነው። አቤቱ በፊትህ ብርሃን ይሄዳል። በስምህ ቀኑን ሁሉ ደስ ይላቸዋል። በጽድቅም ከፍ ከፍ ይላሉ። በኃይላቸው መመኪያ አንተ ነህ። በሞገስም ቀንዳችን ከፍ ከፍ ይላልና ረድኤታችን እግዚአብሔር ንጉሣችንም ከእስራኤል ቅዱስ ነውና። በዚያ ጊዜ ለልጆችህም በራእይም ተናገር፣ እንዲህም አልክ፣ ረድኤትን በኃይልም ላይም አኖራለሁ። በሕዝብ የምትመሠረተውንም ከፍ ከፍ አደርጋለሁ። ባሪያዬ ዳዊትንም አገኘሁት፣ ቅዱስ ዘይትን ቀባሁት። እጅም ትረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይም አይበረታም፣ የአመፃ ልጅም መከራ አያደርስበትም። ጠላቶችንም በፊቴ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነትና ምሕረቴንም ከእርሱ ጋር ነው። በስሜ ስልጣኑን ከፍ ከፍ ይላል። እጁንም በባህሪ ላይ ቀኙንም በወንዞች ላይም አኖራለሁ። እርሱ አባቴና አምላኬ የመድኃኒቴ መጠጊያ አንተ ነህ ይላል። እኔ ደግሞ በኩሬ አደርግሃለሁ፣ ከምድረ ነገሥታት ሁሉ ከፍ ከፍ ይላል። ለዘላለም ምሕረቴንም ለእርሱ ጠብቃለሁ፣ ኪዳኔም ለእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም አበዛለሁ፣ ዙፋኑንም እንደ ሰማይ ዘመንም አደርጋለሁ። ልጆቹን ግን ሕጌን ቢተዉ ፍርዴንም ባይሄዱ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ ኃጢአታቸውንም በበትር በደላቸውንም በመቅሰፍትም እጎበኛታለሁ። ምሕረቴ ግን በእርሱ አላርቅም፣ በእውነቴም አላመነታም። ኪዳኔንም አላረክስም፣ ከከንፈር የሚወጣውንም አልለውጥም። ዳዊትንም እንዳልዋሸው አንድ ጊዜ በቅዱስነቴም አልኩ። ዘሩ ለዘላለም ይበዛል፣ ዙፋኑም በፊቴ እንደ ፀሐይ ይኖራል። ለዘላለም እንደ ጨረቃ ይጸናል። ምሕረትነቱም በሰማይ ይታመነ። እውነት አንተ ግን ናቅኸው፣ መሲሕንም ጣልኸው። የባሪያህንም ኪዳንም አፈረስክ፣ መቅደሱንም በምድር አረከስ፣ ቅጥሩንም ሁሉ ጣል። አምባዎችንም አጠፋ፣ መንገዱም አላፊውም ሁሉ ተናጠቀው። ለጎረቤቶችም ስድብ ሆነ። የጠላቶችንም ቀኝ ከፍ ከፍ አደረገ፣ የጠላቶችንም ሁሉ ደስ አሰኘ። የሰይፉንም ረድኤትም መለስ፣ በሰልፍም ውስጥም አልደገፍከውም። ከንጽሕናውም ሻርከው፣ ዙፋኑን በምድር ጣልኸው። ዙፋኑም ዘመንም አሳነስከው፣ በእፍረትም ሸፈንከው። አቤቱ እስከ መቼ ለዘላለም ፊትህን ትመልሳለህ? እስከ መቼስ ቁጣህ እንደ እሳት ይነዳል? ችሎታዬ እስከምን እንደሆነም አስብ። በውኑ የሰው ልጆችም ሁሉ ለከንቱ ፈጠርኸውን? ሕያው ሆኖ የሚኖር ሞትንስ የሚያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት ማልክ። አቤቱ የቀድሞ ምሕረትን ወዴት ነው? አቤቱ የባሪያዎችን ስድብስ በብብቴ ብዙ አሕዛብንም ተቀበሉትን? አቤቱ ጠላቶችን የስድቡን የመሲሕንም ዘመንም የሰደቡትንም አስብ። እግዚአብሔር ለዘላለም ይባረክ። ይሁን ይደረግልን።
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይዜኑ ዘልፈን ለዓለመ ዓለም አሜን። የሉቃስ ወንጌል ምዕራፍ 15 ከቁጥር 8 እስከ 10 ያለው ኃይለ ቃሉም እንደዚህ ይላል። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስም አጥብቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿንም በአንድነት ጠርታ የጠፋውን ድሪሜንም አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊትም ደስታ ይሆናል። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ጌታን አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ